داوي هاكي أرجعي ودبر همبلاي قويتا تمالكو انترو غير كاسمعك قالي نيش ነገር ክብሎ ዝኽእል ዝገልብ ሕልፊ ከም ትፈልጥዎ ሓደ ሰብስ ካብ ገዛኻ ውፃኢ ኢሉ ይሰጎካ እሞ ብግፍዒ የዋርደካ እሞ። ይሄ በምስሉ የምትመለከቱት የሻዕቢያ መንግስት ላለፉት 3 ወራት ሲያስቆፍረው የነበረ ምሽግ ሲሆን በድንጋይ ብቻ የተሞላ እና በኢትዮጵያና በኤርትራ ድንበር መካከል የሚገኝ ነው። ሰላም ክቡራት ቤተሰብና ሎሙ ከምትልሙድ ዝተፈላላዩ ዋናውን ሓድሽትን ዜናታት ሒዝናልኩም ቀሪብና ኣለና። ሓድሽቲ ዝኾንኩም ሰባት ሰብስክራይብ እንዳገበርኩም ቤተሰብ ክትኮኑ ክትዘናግዑ ድማ በፍቅረና ሓት። ሎሚ ድማ ካብ ማሕበራዊ ሚድያ ክዝዋወሩ ዝዋዕዱ ኣዝዮም ኣዘራረብትን መደነቅትን ዝኾኑ ከንዚ ተመረፃ ሒዝናልኩም መፂና ኣለና። ካብኣቶም ድማ TDF ህጅውን ሰራዊቱ ብህቦ የመረቀ ኣሎ የሰልጥን ኣሎ። ከምኡ ድማ ካብ ናይ ሓራ መሬት ዝወፀ ሓዱሽ ናይ ህቡእ ዝተቀረፀ ናይ ድምፂ ምስጢር ኣሎ። እሱውን ብሓደ ክሪኦ ኢና ዘሎ ናይ ሻዕቢያ ድፋዕ ዘመላኽት ሓንቲ ምስሊ ይወፅእ ኣላ። እሱውን ከምኡውን ዝመሳሰሉ ዜናታት ተደልዮም እሙን ይኹን ምርጫኦም እተው ከም ዝገለጽናዮ ህጅውን TDF ሰራዊቱ የሰልጥን ኣሎ ኣብ ኩሉ ኣብ ሱዳን ይኹን ኣብ ኤርትራ ይኹን ኣብ ኩሉ ወሲዱ የሰልጥን ኣሎ። እዚ ቪድዮ እዚ ብሓደ ንርአዮ። قالي نيش ነገር ክብሎ ዝኽእል ዝገልብ ሕልፊ ከም ትፈልጥዎ ሓደ ሰብስ ካብ ገዛኻ ውፃኢ ኢሉ ይሰጎካ እሞ ብግፍዒ የዋርደካ እሞ ገዛይ ከኣቱ ተበልካዮስ ደላይ ሆይናት ደላይ ነገር ዝብለካ እንድሕር ኮይኑ እሞ ንኸምዚ ዝብል ድማ ዝግድፍ እንድሕር ሃልዩ ኮይኑ ተዓቢ ትልመትን ክሕደትን ኣብዚ ዝረአ። ስለዚ እንዳማትና ክነኣቱ ይበልናን ገዛና ክነኣቱ ኢና ንብል ዘለና። ገዛና ንክነኣቱ ከምቲ ዓንተ ዝተባህለ ሓንቲ መዓልቲ እያ ተድሊ ነይራ። ፈቃደኛታት ተዝኾኑ ድሌት ተዝህልዎም ናይ ሓንቲ መዓልቲ ስራኻ ንዓና ገዛኹም እተው ነቶም ዘይገዝኦም ዘለዉ ድማ ንገዛኹም ኪዱ ምባል እዚኣ ክትከውን ስለ ዘይደለይዋ 5 ዓመት ሙሉእ ኣብዚ በረኻ እዚ መናእሰያት ክትመሃሩ ዝግብአኩም ስድራኹም ክትጥውሩ ዝግብአኩም ብዙሕ ነገር ክሰርሑ ዝግብአኩም ኣብዚ በረኻ እዚ ብሓውን ብሃሩርን ኣብ ምድረ በዳ ትቃፀሉ ኣለኹም። ካሊእ ዝበለኹሞ ምንም ነገር የለን፣ ዝሓተትኩሞ ምንም ነገር የለን። ቤትና መረበትና ስዱዳት ወገናትና ድማ ናብ መረበቶም ይመለሱ። እዚኣ ብሰላም ተኮይና ፅቡቅ፣ ብሰላም ተዘይኮይኑ ግን ናብ መረባትና ናብ ቦታና ምምላስና ኣይተርፍን። ዓኻት ኮንግሬስካ ዘይውዳእ ነገር የለን። ብዝተኻእለ መጠን ግን ብዝተኻእለ መጠን እዚ እንብሎ ዘለና ደለይቲ ሰላም ምዃንና እንዳገለፅና ክኸውን ኣብ ኩሉ ምንቅስቃሳትና ሓደራ ክብል ፈቱ እሞ ኣብ መንገድና ድማ ብሓደ ዓድና ንኣቱ ኢለ ግምት ይቐኒለይ። ድማ ካብ ሓራ መሬት ዝወፀ ሓዱሽ መረጃ ኣሎ። እሱ እንታይ እዩ ዝብል ብህቡዕ ዝተቀረፀ ስለዝኾነ ብሓደ ንርአዮ። داوي هاكي أرجعي ودبر همبلاي قويتا تمالكو انترو غير كاسمعك وحين ترى ناس رحنا دي وركالة سكون كوين هذا أصحابكم بتلقنا حينكم نسقرايكم مطول حنا حيت مطول كوين كارسنا أكاونت خاقدي قودي لا حجون حقو زنت لها وحقدنا نقرشين يا كاري تاي مقصد كل تقرش دخل تلقى هذا خد تقرشين ميزن حمساش حنا تقبر كخامن شرط كتار يا فاطمي تاي انتني الكاف تحسب هاي 1 مليون سي وحيدهم خادم كوينهم تم 1 مليون زموتو هذا قدهم حرقوا بصقنا حالا فيكم تمام صحتكم تمامات شكرناكم بسبب تشكن اتا رجع هذا راري خرخ ساتو قعلها بزعاد موت صحازين كاري واي ريخا يقد زنا لكاتي تعسر تخلطه تمام واي بقى لكاتي تعسر تخلطه ناي سواتنا ناي يمانه فنقل جغنا مسوات زخفله ناتو خنا خبرينا يمانه موال سرقنا ردي يمانه نكاري واي بقى كمزي خمشك قدام على ليت بسوات هاي بلطقنا بجكا موت كاليت نغروون مشان حزب تግራይ حارسو خيال حنتمو
حنا فسهم كذا لا سنعتان حركة تقويهم መልሰለው ሰባ ግደፍ በቃ ቦታ ተመጭካ ወጥን ግን ቡገር ካስለለና ወለና አውሮፓ ናዚያ ሃይመጽል ሐራዚ ዓደ እንዲሁ እዙን ዓደዩ ስማ እንደ አረጋይ ንሕና እኮ ትግራይ ብቻ ታስኹም ቆንጣር ሰሊዕኹም ንጸላ እዛሃውኩም አይኮነትን ብቻ መሬትና ንሕና ሰብ መሬት ሰብ ኢኮኖሚ ሰብ ባሕሪ ምዃና ፍለጥ አረጋይ ትቱለ ዘለኻ መሬት ንዓና ይውሕደና ንፈርኻን እዙውን መሬትናዩ መሬት አደቦናዩ ዳዊት አረጋና ነው አላ አረጋይ ብታሃ ስልክ ምዕጻው ትፈቱ ሓሳብ ዲዘይንካ ኮይን ካብ ኤርትራ ናብ ትግራይ ዝዋሰን ኣብ ሓደ ቦታ ዝተሰርሐ ናይ ኤርትራ ምሽግ እዩ ዘርእየና ዘሎ ጦርነታት ብጣዕሚ እንዳተባዓሰ ብጣዕሚ እንዳተጋሕወህን እዩ ዘሎ እስቲ ኢሪናዮ መለስቲ ቪዲዮ ይሄ በምስሉ የምትመለከቱት የሻዕቢያ መንግስት ላለፉት 3 ወራት ሲያስቆፍረው የነበረ ምሽግ ሲሆን በድንጋይ ብቻ የተሞላ እና በኢትዮጵያና በኤርትራ ድንበር መካከል የሚገኝ ነው። ይህ ምሽግ እንግዲህ የሚያመላክተው ምን ያህል ኋላ ቀር የሆነ የጦር ሰራዊት አሰላለፍ መንገድ እንዳለውና ሰውየው ከቴክኖሎጂ ምን ያክል እንደራቀ ነው። ይሄ ምሽግ ከአንድ ድሮንና አንድ በሰማይ ላይ በረው ከሚሄዱ ተዋጊ ጀቶች የሚያልፍ አይደለም። ስለዚህ እንደሚታወቀው ይሄ ምሽግ ከአንድ ሰዓትና ከአንድ ደቂቃ በኋላ አያልፍም። ነገር ግን ጉዳዩ በሰላማዊ መንገድ ይፈታል ብዬ አስባለሁ። የኢትዮጵያ የጦር ሰራዊት አሰላለፍ በየትኛው አቅጣጫ እንደሚመጣ አይታወቅም። በነገራችን ላይ ከጀርባ ዙረው በቀይ ባህር በኩል መጥተው ማጥቃት ይችላሉ። ሰርክል በሆነ መንገድ መክበብ ይቻላል። ነገር ግን እንደዛ አይደለም። ስፔሲፊካሊ ፒክ ተደርጎ የኢሳያስ አፈወርቂ ቤተ መንግስትና እሱ መኖሪያው ብቻ ነው ታርጌት ተደርጎ እሱም በህይወት መያዝ ስላለበት ለፍርድ መቅረብ ስላለበት ይሄን አይነት አፕሮች ነው የሚከተሉት ብዬ አስባለሁ። ኤኒዌይስ አዲስ አፕዴቶች እናደርሳችኋለን። እዚ ድማ ፖለቲካ ብምታንፈልጦ ኤልያስ ንጻድቃን በጣም ጎበዝ እዩ ሐሳቡ ናይ ጻድቃን ሐሳብ ኣብ መሬት አይትነጥብን ይብለና ኣሎ። እስኪ ሪናዮ ንመለስ ንምንታይ ኸውኸሙ ኢሉ ዝብል ሪናዮ ንመለስ ቪዲዮ ጻድቃን ያነሳው ስልት ግን አሪፍ ነው። 3 ነገሮች አንስቷል ጻድቃን። ብዙዎች ጻድቃን ቶሎ ጦርነት ይጀመር ምናምን እያሉ ተናገረ ብለው በተለይ ይሄ የአማራ ጽንፈኛው አካባቢ ዩጋንዳ ምናምን ያሉት ርዕስም ያደረጉት ጻድቃን ቶሎ ጦርነት ይጀመር አለ ብለው ነው። እኔ በስብሰባ ላይ ከተሳተፉ ሰዎች መረጃ ወስጃለሁ። ሚዲያ ላይ ካሉ እንደ ሚዲያ ከተጋበዙ ሰዎች ምንድነው ጻድቃን ያለው? በአስቸኳይ ጦርነት እንጀምር ነው ያለው ወይስ ምንድነው ያለው? 3 ነገሮች ነው ያነሳው። ለምን ይገባኛል። ቶሎ ይሄ ሚዲያዎቹ ጻድቃን ጦርነት እንጀምራለን የሚለውን ነገ ከነገ ወዲያ መጥተው ይሄው ጻድቃን እኮ ጦርነት እንጀምራለ ብለው የጦርነቱን ጀማሪ ወደ ጻድቃን ለማወርወር ነው። ከዚህ በኋላ እንደዛ ያን ነገር አይሰራም። እየተከታተልን እናፈርሳለን። የሚሰማ ይሰማል። ኦልተርኔቲቭ እንትኖቹን እናሳያለን። ጻድቃን እንሩጥና ጦርነት እንጀምር እንዳላለ ማምናቸው ሰዎች ነግረውኛል። 3 ነገር ነው የተናገረው። 3 ስትራቴጂ ያልኩት ለዛ ነው። አንደኛ ወጣቱን በተቻለ መጠን ከነዚህ ሃርድ ኮሮች እንጥላቸው እናላቅ። ይሄን ወጣት እንደ ማህበረሰብ ጦርነቱን እምቢ ብሏል። የትግራይ ማህበረሰብ እንደ ማህበረሰብ የሚማግደው ግን ማህበረሰቡን አይደለም፣ ወጣቱን ነው አምጥቶ ጦርነት የሚማግደው። ስለዚህ የመጀመሪያ ስራችን የትግራይ ወጣትን ከዚህ ሃርድኮር መነጣጠል ነው የሚል ነው ያስቀምጠው። አሴ ስትራቴጂም ሊሆን ይችላል፣ እንደ ስልትም ልታዩት ትችላላችሁ። የትግራይ ወጣት ከነሱ ጋር አብሮ እንዳይሰለፍ ስራ እንስራ። የትግራይ ንቅናቄ የሚባለው እሱ ያለበት ድርጅት አንዱ መስራት ያለበት የትግራይ ወጣት ላይ ፎከስ አድርጎ እንዳይማግዱት፣ የጥይት ማብረጃ እንዳያረጉት ወጣቱ ላይ እንስራ። ጊዜ ሰጥቶ የተናገረው አንዱ እሱ ልክ አይደለም። ሁለተኛ ጻድቃን የተናገረው
የቲዲኤፍ ዘሶኮልድ የትግራይ ዲፌንስ ፎርስ አሁን የትግራይ ታጣቂ ውስጥ ያሉትን ወጣቶች ወደ ሐራ መሬት ወይም ወደ ነፃ መሬት እንዲሄዱ እናመቻች ነው ያለው። ሁለተኛ ነፃ መሬትን እሱ የገለጸበት ነገር እንደነገሩኝ ሊዋጋ አይደለም የሚሄደው ወደ ነፃ መሬት ወደ ነፃ መሬት የሚሄደው ከነዚህ አካላቶች ለመላቀቅ ነው። ጊዜያዊ ማቆያ ማለት ነው ነፃ መሬት ዲዲአር ነገ ከነገ ወዲያ የሚሰራበት። ሁለተኛ የቀረጸው ስለዚህ ታጣቂዎችን ፐርሰናል እናናግራቸው፣ ወጣቶቹ ምኖቹ እናናግራቸው፣ ወደ ነፃ መሬት ሂዱ ስንል ተዋጉ፣ መሳሪያ ዙራችሁ ምቱት ምናምን ሳይሆን በቀጣይ ሀገሪቱ አስተረጋጋ የዲዲአር ፓኬጅ ውስጥ ትገባላችሁ፣ መልሶ ማቋቋም ውስጥ ትገባላችሁ። አሁን ባለው ሁኔታ ግን ትግራይ ውስጥ ሆናችሁ መልሶ ማቋቋም መግባት አትችሉም። ሁለተኛው ስትራቴጂ ወይም ስልት ያስቀመጠው እሱን ነው የሰማሁት። ሶስተኛ ይሄን ሁሉ ነገር አድርገን ወጣቱን ከነዚህ አካላት ለመነጠል ሰርተን ታጣቂውም ጥለህ ወደ ሐራ መሬት ሂድ ብለነው ጦርነት ከከፈቱ ግን ነው ጦርነት ከከፈቱብን ጦርነቱን በፍጥነት መጨረስ አለብን። ሶስተኛው ነጥብ ነው። ለምንድን ነው በፍጥነት? ምክንያቱም ሁለት ነገሮች ናቸው። አንደኛ ሻቢያ ጦርነቱ እንዲራዘም ይፈልጋል። የተራዘመ ጦርነት ትግራይ የተራዘመ ጦርነት ውስጥ እንድትገባ ነው የሚፈልገው። አክቹአሊ ኢትዮጵያ የተራዘመ ጦርነት ውስጥ እንድትገባ ነው የሚፈልገው። በቃ ሁሌም በጦርነት አውድ ውስጥ እንድትኖር ነው ኢትዮጵያ የሚፈልገው። ሁለተኛ የቲፒኤልኤፍ ሃርድኮር ነው። ያም ሃርድኮር በጦርነት ውስጥ እንዲታለፍ ነው፣ ለረጅም ጊዜ እንዲቆይ ነው፣ ምርጫ እንዳይካሄድ፣ አገራዊ ምክክር እንዳይገባ፣ ወዘተ ወዘተ፣ ወደ ተጠያቂነት እንዳይመጣ የተራዘመ ጦርነት ነው የሚፈልገው። ስለዚህ ገፍተው ከመጡና ጦርነቱ ከተጀመረ ግን ፌዴራል መንግስቱም ቢሆን ይሄን ጦርነት የሚያራዝም ሳይሆን በሚያሳጥር መልኩ መካሄድ አለበት። እነዚህ ሶስቱ ነገሮች በኤንድ የተያያዙ ናቸው። አሁን ግን ምንድነው ያየሁት? አንዷን ፒክ አረጉና ጀነራል ጻድቃን ጦርነት ባስቸኳይ ይጀመር አለ አላለም። ሁለት ሶስት ነው ቼክ ያደረኩት። በነገራችን ላይ ድምጹንም ቢያወጡት ጥሩ ይመስለኛል። ሚኪንም ጠይቄዋለሁ ስብሰባ ላይ ስለነበረ ሶሎዳ ላይ ያለው ደውዬለት ነበር። ሪሊ ጻድቃን ቃል በቃል ጦርነት ይጀመራል ወይ በፍጥነት ይጀመራል ወይ አይደለም። እኔ ሶስቱም ስትራቴጂዎች ያስኬዳሉ ብዬ ነው ማለት። የጦርነት አፒታይት ከትግራይ ህዝብ ጋር የለም። አሁን እንኳን የጦርነት አፒታይት ይሄ ውጭ ሀገር ጦርነት የማያገኘው የቲፒኤልኤፍ ደጋፊ እንኳን እንደ ድሮ እኮ አዳራሽ ሞልቶ እንበር ተገዳ ላይ እኮ አይልም።